የሸማች ህብረት ስራ ማህበራት ህብረተሰቡ ጥራት ያለው ምርትና አገልግሎት በተመጣጣኝ ዋጋ በተፈለገ ጊዜና ቦታ ለማቅረብ የሚረዱና የሸማቹን መብትና ፍላጎት የሚያስጠብቁ ናቸው። የመጀመሪያው የሸማች ህብረት ስራ ማህበር በ1769 ስኮትላንዳዊ ሸማኔዎች በዱቄት ጥራት እና በዋጋ ውድነት ስላደረኩ ይህን ምርት በጅምላ በመግዛት ላይ የተሰማራውን ማህበረሰብ አደራጅተዋል። ከ18ኛው መቶ ክፍለ ዘመን ጀምሮ እያደገ መጥቶ በ19ኛው መቶ ክፍለ ዘመን በአውሮፓ በተለይም በእንግሊዝ እየተስፋፋ መጥቷል። በሀገራችን የሸማች ህብረት ስራ ማህበራት ዋነኛ አነሳስ ከድህረ አብዮት ወይም ደግሞ 1967 ጀምሮ ሲሆን አዋጅ ቁጥር 31 ዝባር 1967 የመሬት ላራሹ አዋጅ ተጠቃሽ ነው። ይህን አዋጅ ለማስፈጸም ኃላፊነት ከተሰጣቸው አካላት መካከል አንዱ የሆነው የኢንዱስትሪና የሀገር ውስጥ ንግድ ሚኒስቴር የሸማች ህብረት ስራ ማህበራትን እንዲያቋቁም ተደርጎ ነበር። በአጠቃላይ በሀገራችን የሸማች ህብረት ስራ ማህበራት መደራጀት ከጀመሩ ከ45 ዓመታት በላይ አስቆጥረዋል። አሁን ላይም በሐረሪ ክልል በርካታ ህብረት ስራ ማህበራት ተቋቁመው ለአባላቶቻቸውና ለህብረተሰቡ የተለያዩ ምርቶችን በማቅረብ ላይ ይገኛሉ። ጥሩ ነው። እንደ የኛ ክልል ሐረሪ ክልል ህብረት ስራ ማህበር 16 ህብረት ስራ ሸማቾችና 16 ህብረት ስራ ሸማቾችና አንድ ዩኒየን ሸማች ከተማ ውስጥ ያለው 6ቱ ወረዳ ላይ 17ቱ ነው። ገጠር 3 ወረዳ ላይ ሶፊ ድሬ ጠያራና ኤረር ላይ ደግሞ 17ቱ ለገብና አንድ ዩኒየን አለን። አጠቃላይ ወደ 33 ህብረት ስራ ማህበሮች እንደኛ ክልል በኑሮ ውድነት ላይ ወጥተው እየሰራ ነው ስራው ማለት ነው። መረጃ አጠቃላዩ ይሄን አለ ነው እንደኛ ክልል ያው በሁለት መልክ ማየት እንችላለን። ከተማ ላይ የሚሰሩ ሸማቾች አለ። ሸማቾቹ የኑሮ ውድነት የሆነ ተከሰተውን የዓለምና እንደ ኢትዮጵያም እንደኛ ክልልም ያለው ላይ አንደኛ ለይሄ ሸማቾች ምርት ያለው ቦታ ላይ ገበያ ትስስር ከጎረቤት ክልል ጋር ከአረማያ ዩኒየን ጋር እዛ የተገኘው ምርት ከሌላ ቦታ ያለው ምርት ላይ ትስስር እንፈጥራለን። ለምን በቅናሽ ዋጋ እንዲሸጡ ማለት ነው፣ እንዲገዙ ማለት ነው። ከዛ ያቀርባሉ። ይሄ ዋጋ ላይ ደግሞ ከተገዙ በኋላ ዋጋ የሚያወጣው እኛ ነው። እነሱ የገዙበት አይተን ለነሱ እንደ ነጋዴ እንዳይጨምሩ ዋጋው እዛ ላይ እንወስናለን ከነሱ ጋር ሆነን ማለት ነው። ከዛ ያኔ ዋጋ እንለጥፋለን። በየሱቃቸው በየሰፈሩ ከተማ ውስጥ ያለው ሸማቾች በያኔ ዋጋ ነው የሚሸጠው። ሁለተኛ ደግሞ በቅዳሜ ገበያ ላይ ቅዳሜ ገበያ 13 ቦታ አለ እንደየ ከተማ ማለት ነው። ወደ 8 ህብረት ስራ ሸማቾች በላይ ቦታ ላይ ተገንቶ እየሸጡ ነው ቅዳሜና እሁድ ማለት ነው። ተጨማሪ ደግሞ ሳምንት እስከ ሳምንት የሚሸጡ አለ። ፈረስ መጋላ ላይ አለ፣ ከረፈላና ላይ አለ፣ አሚር ኑርና አባድር ላይ በቋሚነት ሳምንት እስከ ሳምንት ኑሮ ውድነትን ለመረጋገጥ ምርታቸው እየገዙ እየሸጡ ያለው ማህበሮች አለ። በሌላ በኩል ደግሞ እንደኛ ክልል ለአርሶ አደሮች ብሎ የተገነባ መጋለ ጨብጡ ወይም አራተኛ አካባቢ የተገነባ አለ። እዛ ውስጥ 16 ህብረት ስራ ማህበር ገብቶ ቦታ ወስዶ እዛ ላይ ስራ ከገጠር የሚያመርተው ምርቶች ከአርሶ አደሮች እየተቀበሉ እየሸጡ ነው። ለሸማቾችም እየሸጡ ነው፣ እዛም እየሸጡ ነው። ሁለቱ በኩል ያለው አሁን እንደኛ ክልል ጥሩ ነው። ኑሮ ውድነት ላይ ወጥቶ ህብረት ስራ ማህበር በግንባር ቀደምነትን የኑሮ ውድነትን ለመቀነስ ቀንና ማታ እየሰሩ ነው። በተለይ ሁልጊዜ ከሚዲያም እናንተ መታችሁ ከአሁን በፊት ጎበኛቸው አለ መጋለ ጨብጦ ላይም 16 ህብረት ስራ ማህበሮች ሁለገብም ያላቸው ምርት በመኪና እያመጡ እየሸጡ ነው። ቅዳሜ ገበያ ላይም እየወጡ ነው። ሸማቾችም ያለው ምርት የግብርና ምርትና ኢንዱስትሪ ምርት አለ። ከሁለቱ ምርት ኢንዱስትሪ ምርትም እየሸጡ ነው፣ የግብርና ምርትም እንደዛው እየሸጡ ነው በየሱቃቸው ማለት ነው። አቅርቦት በብዛት ሁሉ ነገር አለ። አትክልት ምንድነው ቲማቲም፣ ሽንኩርት እናቀርብ ነበር። ይህን ሰሞን ነው የሌለው፣ ያው እዛ ጋር ሳምፕሉ አለ። ሌላው የእህል ዘሮች በሙሉ እናቀርባለን። የጽዳት ማስጠበቂያዎች ከፈሳሽ እስከ ፍቅፍቅ ሳሙና እሱ እናቀርባለን። ፓስታ፣ መኮሮኒ፣ ሩዝ ሁሉን እናቀርባለን።
አዎ ማህበሩ ያው ሲመሰረትም ኑሮን ለማረጋጋት ነው አላማው ማለት ነው። እና አሁን በዚህ ጊዜ ደግሞ ከገበያው ቢያንስ የ10 ብር የ5 ብር ቅናሽ አለው የኛ እቃ ከገበያው ገበያ ላይ ወይም ሱቆች ላይ ከሚሸጡት ከጠቅላላ እቃዎች ከጽዳት ማስጠበቂያም ሆነ ከፓስታ መኮሮኒ ከነዚህ ከእህሎች የ10 ብር የ5 ብር ዲፍረንስ አለው ልዩነት አለው። በዚህ ህብረተሰቡ እንደውም እዚህ ነው ብዙ ተጠቃሚነቱ። ያው ጥራጥሬ ነገር ከዚህ ነው የምገዛው። ጥራጥሬ ገዛው፣ ስኳር፣ ዱቄት ከዚህ ነው የምንገዛው። አሪፍ ነው፣ ዋጋው ቆንጆ ነው። እኛ ሁሉንም ቅናሽ ነው የምናገኘው። ሁሉንም ለኛ ጥሩ ነው። አንደኛ በቅርብ እናገኛለን፣ ሁለተኛ ቅናሽ ነው። አሁን ቢቀርብልን የምንፈልገው ዘይት ነው። በቃ ሌላ ጉለት ያለበት ነገር የለም። ማንኛውን ስንገዛ ቅናሽ ነው እንጂ የጨመረ ነገር አንገዛም። ሁሉም ነገር ደግሞ ያለው በቅናሽ ነው። ከሌላ ከውጪ ቅናሽ ነው የምናገኘው። ሁሉ ነገር ያለው ቤት ያለው የበሱ እህል አለ፣ ምስር አለ፣ ፓስታ አለ፣ መኮሮኒ አለ፣ ሱካር አለ፣ ምንፈልገው ሳሙና አለ፣ ሁሉ ነገር ምንፈልገው አለ። ግን የጎደለው ነገር ደግሞ ራሳችሁ አይታችሁ ብታገቡልን ነው እንጂ እኛ ሌላ ምንፈልገው ነገር የለም። ቅናሽ አለው፣ በጣም ቅናሽ አለው። ከትራንስፖርት አጠገብ እንትን ሰፈር ስለሆነ ከሌላ አካባቢም የተቀና 10ም 20 ብርም ልዩነት አለው። እንደገና መሀል ሰፈር በመሆኑ ተጠቃሚ ነን። ሁሉና እዚህ ይሻላል። በራሳችን ስለሆነ በተርፍም የራሳችን ነው፣ ትርፍ ቢኖረውም የራሳችን ነው። ስለዚህ ይሻለናል ከመደብር ከሌላ ቦታ ይሻላል። አሪፍ ነው። የሸማች ህብረት ስራ ማህበር በገጠር ምርትን ለገበያ ለማቅረብ በከተማ ለሸማቹ ጥራት ያለው ምርት በተመጣጣኝ ዋጋ ለማቅረብ እንደ ዋነኛ መንገድ የሚታዩ ናቸው። ዋነኛ ትኩረታቸው አምራችና ሸማቹን ተጠቃሚ ማድረግ ቢሆንም በሐረሪ ክልል በአሰራርና ከአቅም ውስንነት ጋር ተያይዞ በሚፈለገው ልክ አገልግሎት መስጠት አልቻሉም። በተለይም በሸማች ማህበራት ላይ የሚስተዋለው የፋይናንስ እጥረት የግብርናም ሆነ የኢንዱስትሪ ምርቶችን በቀጥታ ከአምራቾች ከመግዛት ይልቅ ከጅምላ አከፋፋዮች ገዝተው ለተጠቃሚዎች ለማቅረብ ተገደዋል። በነገራችን ላይ ያው ዋጋን ለማረጋጋት አቅርቦት መኖር አለበት። እኛ አሁን ሜይን እንትን የምንነግራችሁ ነገር ቢኖር የምናቀርበው እቃ ከሸዋበር ነው። ከራሱ ከነጋዴው ከሚገዛው እቃ ነው የምናቀርበው። ያው በተመጣጣኝ ግን አካባቢው ካለው ሱቅ ትንሽ የተወሰነ ዋጋዎችን በማውረድ ነው የምንሸጠው እንጂ ያው የአቅርቦት ጉዳይ ስለሌለ ከሸዋበር ስለምንገዛ ይሄን ያህል ለህዝቡ አቅርበናል። ህዝቡም ይገዛናል። በተለይ ዱቄት፣ ስኳር የመሳሰሉትን ነገሮች ኖርማሊ ከገበያው የወረደ እንትን ነው የምንሸጠው። ስለዚህ ኖርማሊ አሁን ገበያ ላይ በምናይበት ጊዜ 160 170 አካባቢ ገብቷል። እኛ 145 ነው የሚሸጠው። ስለዚህ ያለውን ልዩነት ይኸው። ከዛ ውጪ ዱቄትም ኖርማሊ እስከ 110 ብር ነበር የሚሸጠው። አሁን ግን ያው ዋጋ በመናሩ 120 ብር አካባቢ ገብቷል። ምክንያቱም ኖርማሊ ገበያ ላይ 130 140 አካባቢ ነው። ኖርማሊ አሁን የምነግርህ ነገር ዱቄቱ ከአዱ ዱቄት ፋብሪካ ነው የምናመጣው። 5 እና ከዛ በላይ አመት ይሆነናል ደንበኝነታችን። ነገር ግን እዛ አሁን በጣም ጨምሯል። ስለዚህ አንደኛ ትራንስፖርት በአሁኑ ሰዓት ከ2 ወር ወዲህ በጣም በከፍተኛ እንትን ስለሆነ ያንን ማጣጣምና እንትን ማድረግ አለብን። ከዱቄት ውጪ ኦልሞስት ጎበዝ እሱ ደግሞ ምንድን ነው መሰለህ ኢኮኖሚካሊ ካፒታል ከፋብሪካ ልናመጣ የምንችልበት። ምክንያቱም ሐረር አካባቢ ካሉት እንደዚህ ካመጣን ሌላ ቦታ ካመጣህ ደግሞ መኪና ሙሉ ማምጣት መቻል አለብን። ስለዚህ ለዛ ሊሆን የሚችል ካፒታል የለንም። ያው የካፒታል እጥረት ነው ማለት ነው። ከሌላ ኢንዱስትሪ እንዳናመጣ የሚያደርገን ትስስር እንዳናደርግም የሚያደርገን ያ ነው።
በነገራችን ላይ ከ28 እና እስከ 30 አይነት እቃዎችን እናቀርባለን። ለምሳሌ እዚህ ጋር የግብርና እንትኖችንም እናቀርባለን። የኢንዱስትሪ እነዚህ ፈሳሽ ሳሙናዎችን እናቀርባለን፣ ኦሞዎች እናቀርባለን፣ ሳሙናዎችን እናቀርባለን። ከዛ ውጪ ፓስታዎች እናቀርባለን፣ ጨው እናቀርባለን፣ የመሳሰሉትን እናቀርባለን። በዝርዝር በጣም በርካታ ናቸው። ሌላ የግብርና እንትኖችንም እናቀርባለን። ያው እና እዚህ ጋር የምናየው አተር አለ፣ ባቄላ አለ፣ ገብስ አለ። እነኚህን የመሳሰሉ ነገሮችን እናቀርባለን። ከሸዋበር ነው ምናምን አንገት ማንም የለም እዚህ የሚያመርት ከዛ ለማምጣት ከተፈለገ እዚህ በአካባቢያችን ያሉ ገበሬዎች የገበያ ትስስር ልታደርግባቸው የሚችሉ የሚያመርቱ የሉ። ካደረክ ከአዋሽ በላይ ነው መሆን ያለበት። ያ ነው ቅድም የነገርኩ ነው። የካፒታል እጥረት ነው እንጂ ሄደናል አዲስ አበባ ድረስ እኮ አዲስ አበባ ድረስ ሄደን የገበያ ትስስር ለማድረግ ተሞክሯል። ነገር ግን እዚህ ጋር ያሉ የህብረት ስራ ማህበራት አንድ ላይ ሆነን እንኳን ለማምጣት የካፒታል እጥረት ስላለብን ነው እንጂ አዲስ አበባ ድረስ ሄደን ትስስር እንድናደርግሉ ተደርጓል። ግን ካፒታሉ የለም። መኪና ሙሉ 2 መኪና ምናምን ማምጣት አለብን። ስለዚህ ያንን ለማምጣት የካፒታል እጥረት ነው ያለው። አዎ ዘይት አሁን ዘይት እንደ ክልላችን በአሁኑ ሰዓት የለም። 6 ወር ይሆነናል። ዘይት አሁን ንግድ ቢሮ በምንጠይቅበት ጊዜ ምንም እኛም የለም ነው በቃ ከውጪ አልገባም ነው የሚሉት። እኛ ብዙ ሙከራ አድርገን ነበር ማህበሩ። ለምሳሌ ድሬዳዋ ላይ የሆነ አንድ ሴት ሶማሌ ፋብሪካ አላት። እዛ ድረስ በስልክ ደውለን ጠይቀን እዚህ ጋር ያለው ገበያና ገበያ ላይ ያለው የዘይት ዋጋና እዛ ፋብሪካው የሚሸጠው የዘይት ዋጋ እኩል። አሁን እኛ ከድሬዳዋ እናንጣ ብንል ትራንስፖርት ከፍተኛ ነው። ስለዚህ ይሄ ችግር አለው። ዘይት አሁን በማህበር ድሮ ይሄ ማህበር ቀደም ብሎ የሚታወቀው በስኳርና በዘይት ሽያጭ ነው። ህብረተሰቡን ሲያረካ የነበረው በተለይ በዓላት ሲመጡ፣ የሙስሊም በዓላት፣ የክርስቲያን በዓላት ሲመጡ በብዛት በዘይት ነው በቃ በሰልፍ ነበር። ግን በዚህ በ2018 ምንም የለም። በቃ እንትኑ ክልሉ ራሱ የለውም። አማሬሳ ራሱ ዘይት ፋብሪካ ቅርብ ይባላል፣ ግን የት እንደሚገባ አናውቅም። እና የዘይት ችግር አለ። እንደ ማህበር ህብረተሰቡ አሁን ቅርብ ጊዜ የክርስቲያን በዓል ፋሲካ በተከበረ ጊዜ ባካችሁ ዘይት አሉ ከየት እናንጣ ያን ችግሩ። እንግዲህ ንግድ ቢሮ ጠይቀናል ብዙ ጊዜ ደጋግመን የለም ነው ደግሞ እኛ ክልል ውስጥ በብዛት ፋብሪካ የለም፣ አምራች ፋብሪካ የለም። አምራች ፋብሪካ ማለት እዚህ ጋር ያለውን ዱቄት ደቂቃ አለ አመሬሳ አካባቢ ያላቸው እነሱ ጋር ትስስር እየፈጠርን ነው። ከንግድ ቢሮ ንግድ ልማት ኤጀንሲ ጋር ሆነን ለሸማቾች ቅድሚያ እንዲሰጡ፣ ዋጋን ባቀነት ቅድሚያ እንዲሰጡ፣ በተቻለ መጠን ደግሞ እንዲቀነሱ ከነሱ ጋር በቅንጅት እየሰራን ማለት ነው። ስለዚህ የኛ ህብረት ስራ ማህበር ፈንድ ላይ የተመለከተ በብዛት ሌላ ቦታ ላይ ያለው ስልክ ቤት አላቸው። ህብረት ስራ ማህበር በራሱ በማህበሩ ስም ካርታ ያወጣል፣ ባንክም ብድር ይሰጣል ማለት ነው። በዛ ቋሚ ንብረት እስቲ ቋሚ ንብረቱን አዚዙ ይላሉ ጊዜ ባንኮች። ቋሚ ንብረት በብዛት ስለሌላቸው ወደዛ ትንሽ የካፒታል እጥረት እንደኛ ክልል አለ። ይህንን ለመፍታት ደግሞ ቦታ መስጠት አለብን። የኛ ክልል ውስጥ ያለው ባንኮችም ደግሞ ለክልሉ ለህዝብ አገልግሎት መስጠት ግድ ነው። አንድ ጊዜ ሰብስበን እኛ ወደ 24 አካባቢ ባንኮች አነጋግረናል። ግዴታ አለብን ብሎ ቃል ገቡ። ያኔን ነገርም አልተፈጸመም። ያለው በሂደት እንፈታለን እንጂ ከዛ ማህበር ጋር የተነሳው አለ እጥረት አለ። ለምሳሌ እዚህ የለም፣ ከነጋዴ ነው የሚገዙት። ከነጋዴ ለእኛ ክልል የሚያቀርቡ አቅራቢ ጋርም ችግር አለ። ይሄ በአካል ጠየቅነው ያየነው አለ። እዚህ ጋር የሚያቀርበውን ይሄ ክልል የሀረሪን ክልል ኮታ ወስዶ አዲስ አበባ ላይ ጅጅጋ ላይ ሄጄ እኔ እስከ ጅምሩ ድረስ ጠይቃለሁ። ጅምሩ ከላፊ ጋር የሀረሪ ክልል ለምን አታቀርቡም ብሎ ጠየቀ። የጅምሩ ከላፊ ማለት ነው። ድሬዳዋ ቅርንጫፍ በእኛ ክብርት
ምክትል ፕሬዝዳንቷ ደብዳቤ ጽፋ ለእኛ ክልል በኮንትሮባንድ የተያዘውን የምግብ ፍጆታ እቃ ለእኛ ክልል ትብብር እንዳያደርጉ ጽፋ ደብዳቤ ይዤ ሄድኩኝ። ቀጥታ ደውሎ ለእነሱ ለምን አታቀርቡም ብሎ ሲጠይቅ አቀራቢው ጋር ችግር መሆኑን አረጋግጠናል። እናንተ አይደለም እኛን የሚያዘዘው ንግድ ልማት ኤጀንሲ ነው አሉ። ከዛ መተን እዚህ ንግድ ልማት ኤጀንሲ ሲደውል አዲስ አበባ ጠይቁ፣ እኛ እያቀረብን ነው፣ ለጅጅጋም እያቀረቡ ነው፣ ለድሬዳም እያቀረቡ ማለት ነው። እኛም ይሄ ክልልም እኛም እንደ ኢትዮጵያ አንድ ክልል ስለሆነ ከጅምሩክ ላይ ተጠቃሚ መሆን አለብን ብለን ስንሄድ ማህበሩ ቀጥታ ከጅምሩክ ወስዶ ማቅረብ አንችልም፣ ህጉ አይፈቀድም። ክልል ላይ እነ ጀናድ እነ ኢትፍሩት የመንግስት ድርጅቶች እነሱ ነው መቅረብ አለበት። ያንን እነሱ ጋር ችግር እንዳለ ሙሉ በሙሉ አይተናል። ለሌላ ክልል ያቀርባል፣ ለእኛ ክልል እያቀረበ አይደለም። ኦልሬዲ ወደ 8 ዓመት ማለት ነው። ይሄንን ሄደን ችግሩ አይተን ቦታ አውቀን መጣም ማለት ነው። ስለዚህ ችግሩ አንዱ ይሄ ነው። ይሄ መፍታት አለበት። የኛም እንጀምራለን። የኛ ክልል አመራርም ትኩረት ሰጥቶ ይሄንን የኛ ክልል ወክሎ ወረቀት ወስዶ ሌላ ቦታ የሚያቀርብ አካል ስላለ ይሄ ላይ እርምጃ መውሰድ የሸማች ህብረት ስራ ማህበራት የአባላትን ብሎም የህዝቡን ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎችን ያከናውናሉ። እነዚህ ማህበራት ለአባሎቻቸው ከሚያስገኙት ጥቅም ባሻገር ኢኮኖሚያዊ ግንባታ ላይ ትልቅ አስተዋጽኦ ያበረክታሉ ተብሎ ይታሰባል። ይሁንና በክልላችን የሚገኙ ሸማች ህብረት ስራ ማህበራት ካሉባቸው የተለያዩ ዙሪያ መለስ ችግሮች በመነጨ ሚናቸውን በአግባቡ እንዳይወጡ አድርጓቸዋል። ማህበሩ ሲጀመር ህብረተሰቡን ለመጥቀም ገበያ ለማረጋጋት ነው እና አሁን ዋና የችግር ተብሎ ብለን የምንጠራው ወፍጮ 14 ዓመት ሆኖታል። ወፍጮ አለ እና ያው በወቅቱ በነበረው ነገር ከወረዳ ከምን ጋር ግጭት በነበረ ጊዜ መብራት ሊገባ ሲል አስቆሙ ማለት እዚህ አካባቢ ድምጽ ይወክላል ምናምን በመባል ግን ድምጽ በቃ አይደለም፣ ትንሽ ወፍጮ ናት። አሁን ያ እንዲህ እንዳለ ያው በየጊዜው ስንጠይቅ ወረዳውም ሆነ የክልሉ እንትን ይትከሉት የሚል ፍቃድ አግኝተናል። አሁን ፍቃድ አግኝተን ወደ መብራት ኃይል ስንሄድ አሁን መብራት ኃይል ወደ 33,000 ብር ተከፍሏል በወቅቱ ማለት ነው። አሁን መብራት ኃይል ባለፉትም የነበሩት ኮሚቴዎች ከኛ በፊት እኛ አሁን 6 ወራችን ነው ከተመረጠ የነበሩት ኮሚቴዎች ጠይቀው 1 ሚሊዮን ብር እዚህ ዋናውን ለማስገባት በፊት ግን ይቻላል ተብሎ ነበር እና መክፈል አለባችሁ ሲሏቸው እንዴት ምናምን ያሉ አሁን ዘንድሮም እኛ ነገሩን አንቀሳቅሰናል። ስናንቀሳቅሰው 2 ሚሊዮን መክፈል አለባችሁ። አሁን ማህበሩ ደግሞ ብዙም አትራፊ አይደለም፣ ህብረተሰቡን ነው የሚጠቅመው። ስለዚህ 2 ሚሊዮን ኬት ይመጣል በሚል ይሄ አሁን ማነቆ ነው። ለምን አሁን ህብረተሰቡ ጋር ለወፍጮ የጤፍ አሁን ብዙ እንሰማለን። እኛም ሸማቾች ነን። ጤፍ ገዝተህ ንጹህ ጤፍ አይደለም ሩዝ ምናምን ቀላቅሎ ያስፈጫሉ የሚል ነገር ያንን የዳሴ ወፍጮ ቢጀምር ያንን የህብረተሰቡን ጩኸት እዚህ ጋር ያስተካክለው ነበር። ይሄ ለማህበሩ እድገት ማነቆ ነው። አሁን አባሉ ራሱ ስንሰበሰብ የወፍጮአችን ነገር ምንድነው ነው ሁሌ ጥያቄ ነው የጠቅላላ ጉባኤው ማለት ነው። ስለዚህ እንደ ክልል እንደ ሀረሪ ክልል ያው የዳሴ ሸማቾች በሀረሪ ክልል ላይ የታወቀ ነው እና የክልሉ መንግስት አይቶ መፍትሄ ቢያደርግልን ይሄ በጣም ቆንጆ ነበር። ከብዙ ነገር ህብረተሰቡን በብዙ ነገር ይጠቅማል። ወፍጮ ገባ ማለት ዱቄት ንጹህ የጤፍ ዱቄት ትሸጣለ። ህብረተሰቡም ወፍጮ 10 ብር 1 ኪሎ ከመከፈል እዚህ ጋር 5 ብር ብናረጋው ህብረተሰቡ ተጠቃሚ። ስለዚህ ይሄ እስካሁን ማነቆ ሆኖብን የተቀመጠ ነገር እኛ የመጀመሪያው ፕሮብሌማችን ቤት ነው።
ይሄ የምታየው ኪራይ ነው። ሁለተኛው መደብር አለን፣ ያም ኪራይ ነው። በሁለተኛ ደረጃ ቤት ተከራይተን እየሰራን ያሉብን ምን አሉ ሰራተኞችን ቀጥረን ነው የምናሰራው። ስለዚህ አንደኛ የምታያትን የቤት ስፋት አይታል። መጋዘን የለንም። በክልሉ የህብረት ስራ ማህበራትን ሰብስበው ምን ብለው ቦታ እንሰጣችኋለን ቦታ ምናምን ይባላል። እኔ እንኳን ራሱ እዚህ ቦታ ላይ በዚህ በጥምር በተቋቋመው ህብረት ስራ ማህበር ላይ ከቆየሁኝ 1 አመት ሊሞላኝ ነው። ከዛ በፊት ሌላ ሸማች ነበረ። ከ5 አመት በላይ ሰርቻለሁ። ቃል ነው የሚገባልህ እንጂ ምንም የሚደረግልህ ነገር የለም ምንም። ስለዚህ እኛ ላለመዝጋት ህብረተሰቡ ያወጣውን ገንዘብ እንዳያጣ ለማድረግ ነው እየሰራን ያለ ነው እንጂ ሽያጭ ቦታውን በቂ አይደለም፣ መጋዘን የለም፣ ምንም ነገር የለም። ስለዚህ ወደፊት እኛ እነኚህ ነገሮች የሚቃለሉ ከሆነ ሰፊ ነው እቅዳችን፣ ብዙ ነገር መስራት እንችላለን ብለን እንገምታለን። አባላቶችንም ሰብስበን ብዙ ነገር አውርተናል። ያው በአብዛኛው በወሬ የሚቀሩ ነገሮች እንጂ ብዙ አውርተናል። ካፒታል ለማሳደግ እንትኖች እጣዎችን በብዛት እንዲገዙ እስከ 10 እና ከዛ በላይ እንዲገዙ ቅስቀሳ አድርገናል። ግን ያው ስብሰባው ሲበተን እንትኑ የለም፣ በተግባር የለም። ስለዚህ እነኚህ ችግሮች ከተቃለሉና መንግስት የሆነ ሰፖርት የሚያደርገን ከሆነ ትልቅ ነው እኛ አላማችን ልንሰራ የምንፈልገው ማለት ነው። ጥሩ ነው። እንደ ሌላ ክልል አዲስ አበባ ሄደን ልምድ ወስደናል። ይህ ህብረት ስራ ማህበር ሸማቾች የሚደገፈውን አዲስ አበባ ላይ ሄደን ልምድ ወሰድነውን ወደ 67 ሰራተኛ ሄደን ብዙ ቦታ አይተናል። መንግስት ይደገፋል። በምን የኛ ክልል ውስጥ ያለው ችግሩ አንዱ ክራይ ቤት ውስጥ ይጨርሳሉ። ይሄ ክራይ ነው። መንግስት ደግሞ በተቻለ መጠን የቀበሌ ቤት ወይም ሌላ ቦታዎችም ሼድም ኮንቴነርም ለህብረት ስራ ማህበር ማመቻቸትና መስጠት ነበረበት። ይሄ ክራይ ራሱ ይቀነሳል። ከዛ እነሱ ዋጋ በዝቅተኛ ዋጋ ይሸጣሉ። ሌላ ቦታ መጪ ቦታ ደግሞ ካፍቴሪያ እንዲከፈቱ አገልግሎት ላይም እንዲሰሩ እየተባበሩ ነው። ከድሬዳዋም ከአዲስ አበባም ልምድ ወስደናል። እንደኛ ክልል ይሄ አልተጀመረም። እኛ ምን ማድረግ አለን ብለን አሁን ከከተማ ልማት ጋር እቅድ አውጥተን ቦታ መጠየቅ አለበት። አንቀመጥም፣ እኛ መጠየቅ አለብን። የሚፈታው አካል አለ። አሁን እዚህ ላይ እቅድ ሰርተን ለነሱ የሚያስፈልገውን አሁን እንደራተ አካባቢ ያለው ቀበሌ 16 ያለው ህብረት ስራ ማህበር ያንን 2 ቦታ ነው ያለው። ክራይ ነው። ክራይ ውስጥ ነው የሚቀመጠው። ከክራይ ከወጣ እንደውም በዝቅተኛ ዋጋ ለህዝቡ መሸጥ ይችላል። ስለዚህ ይሄንን ቤት ክራይ ቤት ላይ የሚጨርሰው ጉዳይም እንደ ክልል ትኩረት ሰጠን እኛም የሚመለከተው አካል ጋር መደን ይሄ ችግር መፍታት ያለበት ብለን የያዝነው ውስጡ አንዱ ነው። ጉዳዩ በደንብ እናውቃለን። እነሱ ወፍጮ ከ6 አመት በላይ ቤት ውስጥ ቁጭ ብሏል። ይሄ ማህበራት ኃይል ችግር ነው። እኛም ሄደን አነጋግረናል። ገዝቶ ቤት ውስጥ ያስቀመጡ ትራንስፎርመር ያስፈልጋል አሉ። ያንን ትራንስፎርመር ትልቅ ብር ነው የጠየቁት። ያንን እነሱ የጠየቀው ብር እነሱ ካፒታላቸው እየሰሩ ስለሆነ እዛም አይደርስም። ከዛ በኋላ ይሄን ነገር ምንድነው ችግሩ ብለን ጠይቀን ማህበራት ኃይሎች ድጋፍ ማድረግ አለባቸው ህብረት ስራ ማህበር ብለን ትራንስፎርመር እዛ ስለሌለ እኔ ራሱ እጄ በአካል ጠይቃለሁ። እናስብበታለን አሉ። ወፍጮም እንደዛ ነው ተቀመጠው አለ። አሁን ግድ የጠየቁ ብር አለ ወደ 1 ሚሊዮን አካባቢ። አሁን ሸማቹን ከፍላለን ማህበራቱ ይግባልን እያለ ስለሆነ አሁንም ይህንን ሳሙኑን ሄደን ማለት ነው እነሱ ጋር ይሄ ችግር እንዲፈቱ አሁንም 3ኛ 4ኛ ዙር ሄደን እንጠይቃለን ማለት ነው። እናውቃለን ችግሩ በግልጽ አለ። ያው የሚመለከተው አጋር ጋር መፍታት ነውና የነሱ ችግር ነው እንጂ ሞተሩ ቁጭ ብሏል እስካሁን ቤት ውስጥ እውነታቸው። ከአመት አመት መባሉ ቀርቶ ከእለት እለት ከፍ ሲል እንጂ ባለበት እንኳን መርጋት የተሳኑ ሸቀጦች ዋጋ ሰፊውን በተለይም ዝቅተኛ ገቢ ያለውን አብዛኛውን የህብረተሰብ ክፍል እጅጉን ፈትኖታል፣ ለከፍተኛ ምሬትና ሮሮም ዳርጎታል። ይህ ሂደት ደግሞ በወቅቱ ተለይቶና ታቅዶ እንደየባህሪው ሊሰራበትና ሊፈታ ካልቻለ የደላሎችና ህገወጦችን ኪስ የሚያደልብ እና የድሆችን ረሃብ በማጽናት
ለብሶት የሚዳርግ እና የሰፊውን ሕዝብ ትዕግስት አስጨርሶ ለአመጽ የሚያነሳሳ ነው። ይህ በመሆኑም የክልሉ መንግስት የህብረት ስራ ማህበራትን በማጠናከርና በፋይናንስ በመደገፍ የዋጋ ንረቱ በሸማቹ ህብረተሰብ ላይ ያደረሰ ያለውን ጫና ሊከላከል ይገባል።